ሰላም ጤና ይስጥልን ውድ ቤተሰቦቻችን የሰዓቱ ቢዝነስ ዜና ተጀምሯል። ከዜናዎቹ ጋር ሮቤራ ታደሰ ነኝ። የኤሌክትሪክ ታሪፍ ጭማሪ ለማድረግ ጥናት እየተደረገ መሆኑ ተነገረ። የኢትዮጵያ የኤሌክትሪክ አገልግሎት አሁን በስራ ላይ ያለውን ታሪፍ በማሻሻል ከወቅቱ የዋጋ ንረት ጋር ሊሄድ የሚችል አዲስ ታሪፍ ለማውጣት ጥናት እያካሄደ መሆኑን አስታውቋል። በ2010 ዓ.ም የጸደቀውና አሁን በስራ ላይ ያለው የኤሌክትሪክ ታሪፍ መጀመሪያ ሲወጣ በወቅቱ ከነበረው የዋጋ ግሽፈትና የኑሮ ውድነት ጋር ታሳቢ በማድረግ የተደረገ ጭማሪ ቢሆንም አሁን ገበያ ውስጥ ያለው የግብአት የዋጋ ንረት በታሪፍ ላይ ማስተካከያ ለማድረግ እንዳስገደደ የኢትዮጵያ የኤሌክትሪክ አገልግሎት ምክትል ዋና ስራ አስፈጻሚ ብዙወርቅ ደምሴ ተናግረዋል። ኃላፊው በ2010 ዓ.ም የተደረገው የታሪፍ ማሻሻያ በኑሮ ውድነቱ እየተዋጠ መሆኑን ጠቅሰው በቀጣይም ለሚታሰቡ የመልሶ ግንባታ ስራዎች የታሪፍ ማሻሻያው በጣም አስፈላጊ ነው ሲሉም ተናግረዋል። በነዳጅ ዋጋ ላይ በየወሩ የታሪፍ ማሻሻያ እንደሚደረገው ሁሉ በኤሌክትሪክ አገልግሎትም ወቅቱን የጠበቀ ማሻሻያ በማድረግ የመልሶ ግንባታና ማስፋፊያ ስራዎችን ማከናወን እንደሚያስፈልግም አክለዋል። በአሁኑ ወቅትም በዋጋ ንረቱ ምክንያት ወቅቱን የጠበቀ የታሪፍ ማሻሻያ ለማድረግ አዲስ የታሪፍ ፕሮፖዛል እየተዘጋጀ እንደሆነ የገለጹት ኃላፊው በቀጣይም ፕሮፖዛሉ እንደተጠናቀቀ ለሚኒስቴሮች ምክር ቤት ቀርቦ ከጸደቀ የታሪፍ ማስተካከያው ወደ ስራ ይገባል ሲሉም ተናግረዋል። የአልኮል መጠጥ ፋብሪካዎች የሚከፍሉት የኤክሳይዝ ታክስ ምጣኔ እንዲሻሻል ጥያቄ አቀረቡ። በገንዘብ ሚኒስቴር የታክስ አማካሪ የሆኑት ዋሲሁን አባተ እንዳስረዱት የአልኮል መጠጥ አምራች ድርጅቶች ጥሬ ዕቃ ሲገዙ እንዲሁም በሽያጭ ወቅት እንዲከፍሉ የሚጠበቅባቸው የ80 እና 60 በመቶ ኤክሳይዝ ታክስ ምጣኔ በስቷል የሚል ጥያቄ አቅርበዋል ብለዋል። መንግስት የአልኮል መጠጥ ምርቶች በህዝብ ጤና ላይ የሚያመጡትን የጤና ጉዳት ከግምት በመክተት የሚከፈለውን የኤክሳይዝ ታክስ መጠን ከፍ ማለቱን ያስታወሱት ዋሲሁን ያም ሆኖ የአልኮል ፋብሪካዎች በአልኮል ላይ የሚጣለው የኤክሳይዝ ታክስ መጠን ከፍ በማለቱ ህብረተሰቡ የኤክሳይዝ ታክስ ወደማይከፈልባቸው የባህላዊ መጠጦች እንዲያዘነብሉ በማድረግ ጤናውን ይጎዳል በሚል መንግስት በጉዳዩ ላይ እንዲያስብበት ጥያቄ መቅረቡን ገልጸዋል። በጉዳዩ ላይ መንግስት ጥናት እያደረገ ይገኛል ያሉት የታክስ አማካሪው ጥናቱ እንዴት ተደርጎ የታክስ መጠኑ ይሻሻል ወይንም ተመጣጣኙን የሚለውን የሚመለከት መሆኑንም አስታውቋል። የኤክሳይዝ ታክስ ህጉ ፋብሪካዎች መክፈል በሚገባቸው የታክስ ምጣኔ ላይ ግን ግልጽ ማብራሪያ ማቅረቡን ተናግረዋል። አዋሽ ባንክ ማህበረሰቡ በነፃ እንዲገለገልበት ብሎ ያበለጸገውን የስኩል ማኔጅመንት ቴክኖሎጂ ስርዓትን ሰሞኑ ይፋ ባደረገበት ፕሮግራም ላይ የባንኩ ፕሬዝዳንት ፀሐይ ሽፈራው እንዳስታወቁት ባንኩ ለተለያዩ የኢኮኖሚ ዘርፍ የሰጠው የብድር መጠን ክምችት በአመቱ እያደገ መሆኑንና በ2014 የሂሳብ ዓመት መጨረሻ ላይ የብድር ክምችቱም ከ129 ቢሊዮን ብር በላይ መድረሱን ገልጸዋል። ይህም የባንኩ የብድር ክምችት መጠን ከቀዳሚው ዓመት በ48 በመቶ ወይንም በ42 ቢሊዮን ብር ጭማሪ ያሳየ መሆኑን ጠቅሰዋል። ባንኩ በ2013 የሂሳብ ዓመት የነበረውን የብድር ክምችት 87.53 ቢሊዮን ብር የነበረ ሲሆን በ2012 የሂሳብ ዓመት ላይ ደግሞ 57.27 ቢሊዮን ብር እንደነበረ መረጃዎች ያሳያሉ። ፕሬዝዳንቱ እንደገለጹት በተጠናቀቀው የ2014 የሂሳብ ዓመት የባንኩ ተቀማጭ ገንዘብ መጠን በ41 ቢሊዮን ብር ወይንም በ43.8 በመቶ ጭማሪ በማሳየቱ 151.6 ቢሊዮን ብር ደርሷል ብለዋል። ባንኩ በ2013 የሂሳብ ዓመት የነበረው የብድር ክምችት 87.53 ቢሊዮን ብር የነበረ ሲሆን በ2012 የሂሳብ ዓመት ላይ ደግሞ 57.27 ቢሊዮን ብር እንደነበረ መረጃዎች ያሳያሉ። ፕሬዝዳንቱ እንደገለጹት በተጠናቀቀው የ2014 የሂሳብ ዓመት የባንኩ ተቀማጭ ገንዘብ መጠን በ41 ቢሊዮን ብር ወይንም በ43.8 በመቶ ጭማሪ በማሳየቱ 151.6 ቢሊዮን ብር ደርሷል ብለዋል። በተጠናቀቀው በጀት ዓመት ከኢንዱስትሪው ዘርፍ 500 ሚሊዮን ዶላር በላይ ገቢ መገኘቱን የኢንዱስትሪ ሚኒስቴር አስታወቀ። የኢንዱስትሪ ሚኒስቴር የክልሎችና የተጠሪ ተቋማት የተጠናቀቀውን በጀት ዓመት የሥራ አፈጻጸምና የዘንድሮ በጀት ዓመትን የሚገመግም ውይይት ጀምሯል። የኢንዱስትሪ ሚኒስትር መላኩ አለበል በዚህ ወቅት እንዳሉት በተጠናቀቀው በጀት ዓመት ከኢንዱስትሪው ዘርፍ ወደ ውጭ ሀገራት ከተላኩ ምርቶች ከግማሽ ቢሊዮን ብር በላይ ተገኝቷል ሲሉ ተናግረዋል።
በተለይ ሚኒስትሩ ከክልሎች ከከተማ መስተዳደሮችና ከባለድርሻ አካላት ጋር የተቀናጀ ጥምረት በመፍጠር በሀገር አቀፍ ደረጃ አምራች ኢንዱስትሪው ዘርፍ ያስጀመረው የኢትዮጵያ ታምርት ንቅናቄ አመርቂ ውጤት እያመጣ ይገኛል ሲሉም ተናግረዋል። በንቅናቄው የተዘጉ ፋብሪካዎች እንደተከፈቱና ምርታማነት እየጨመረ መምጣቱንም አስታውቋል። በአጠቃላይ በተጠናቀቀው በጀት ዓመት ከዘርፉ 500 በላይ የአሜሪካ ዶላር ተገኝቷል ሲሉም ገልጸዋል። ውድ ቤተሰቦቻችን የሰዓቱ ቢዝነስ ዜናዎቻችን የስካውኖቹ ነበሩ። በያላችሁበት ሰላም